ሀብል እኮ የኔ እህት ናት። ተበላሽ መታው ሀብል ነው እንዴ ስምሽ? አዎ እኮ ትክክለኛው ስሜ እኮ ሀብል ነው። ያው ኩኩሻ ዝም ብሎ የሰፈር ስሜ ነው። አታስብ፣ ስሟን ብቻ ነው የተዋስኩት። ምናልባት ደግሞ ሌላ የወሰድኩባት ነገር ካለ ህሊናዬና ልቤ ሲታረቁ መልስላት ይሆናል። ዘካሪያስ? ምን ነው ደነገጥሽ? ዶክተር ዘካሪያስን ታውቂዋለሽ? የት ሀገር ነበር ይኖራልሽ? አውስትራሊያ። ዝም በለሽ፣ ውጪ ከዚህ። እንዴት ብትደፍሪኝ ነው ከዚህ ሁሉ በኋላ ተመልሰሽ ቤት የምትመጪው? ብቻ እናቱ ያልሽው ራስሽን እንዳይሆን። አባዬ ይሄን ስትለኝ ምን ያህል ደስ እንደሚለኝ ታውቃለህ? እንኳንም ይህን እድል ድጋሚ ያገኘው እንጂ መቼም አላስከፋም። እሺ አባዬ። ማይልን እንድትናገሪያት አልፈልግም። እሺ ማይልንም እንደ እህቴ ወድጃታለሁ። ሀናንም ቢሆን እናቴ አድርጌ ተቀብያታለሁ። ምን አልሽ አንቺ? እኔ ከባለ ትዳር ጋር የሚከሰከስ ዱንያ አይደለሁም። እሺ አንቺ እስክንድርና ቤተሰቦቹ ናቸው የሚመጡት። ምን አጸዴና ወይዘሮ መነን የሰሙትን ማመን አቃታቸው። የምሳ ግብዣ ቤት ሊመጡባቸው ነው አቶ እስክንድር ቤተሰቦች እስክንድርን ጨምሮ። ይሄን የሰሙት አጸዴና ወይዘሮ መነን የሚገቡበት ቅጡ ጠፋቸው። ወይኔ ጉዳችን ተበላን እያሉ በጣም ጭንቀት ውስጥ ገባ። በዚህም በወሬያቸው ላይ እዝራ ጥርጥር ገብቶታል። እዝራ ወደ መኖሪያው ወደ ኩኩሻ ቤት መጣ። ኩኩሻም ሀብል ብላ እህቴ እኮ ናት ስትለው ነበረ። በዚህም እሱም የተደናገጠው እዝራ በጣም ጨነቀው። ሲያያቸውም በጭንቀት ውስጥ ገባች። ልጅቷ ማኤል እህቴ እኮ ሀብል ነው ስሟ እያለ ነበር። ሀብል ነው እንደ ስምሽ ሲላት ሀብልን ስም ስለምወደው ነው በልጅነቴ ሀብል ባል ነበር በማለት ይህን ስትለው በጣም ጥያቄ ውስጥ ገባ። መኪናም ውስጥ ሄዶ ጥያቄ ቢጠይቃትም አሁን አንተም ስለምንድን ነው የምትጠይቀኝ በማለት በፍርሃትና በጭንቀት ውስጥ ሀብል የሚለውን ስም ስለምወደው ነው፣ ደግሞ ስሟን ከፈለክ እሰጣታለሁኝ፣ የወሰድኩባትም አእምሮዬና ልቤ አንድ ላይ ሲገናኝ የወሰድኩት ሌላ ካለም እመልሳለሁ በማለት ለእዝራ ይሄን መልስ ስትሰጠው እዝራም የሆነ ጥርጣሬ ውስጥ ገባ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 27 ተለቀቀ። በባለፈው ፓርት እንግዲህ ብዙ ነገሮች ተፈጥረው ነበረ። የናሙናቸውንም የኩኩሻ ናሙና ተቀይሮ የማኤል ናሙና ነበረ የተቀየረው ሻንጣ ውስጥ የተጨመረው ማለት ነው። በመጨረሻ ግን አሁን ላይ አዳዲስ ነገር እየወጣ ይገኛል። የዛሬው ክፍል ላይ እንግዲህ ስንመጣ እዝራም ሊጠራጠር ችሏል። አሁንም ማኤል ማነች ኩኩሻ ግን በጭንቀትና በውጥረት ትገኛለች። ያለችበት ሁኔታ በጣም እየተጨነቀችና እየደነገጠች ብትገኝም ከሷ መለየቱን ገንዘቡ ሳይሆን የሚያሳስባት ነገር እናትነት አግኝቼ አሁን ባጣትስ እያለች ነው። በዚህም የተነሳ ብዙ ጥያቄ ፈጥሮባታል እና እቤት ልሄድ ብላ ወርቆችንና እቃ ያሉኝን ላምጣ በማለት እንግዲህ አጸዴ ወደ ቤት መታ ነበር። አጸዴም ወደ ቤት ስትመጣ እንግዲህ ሜርሲ ማለት ነው። ሜርሲ በጥፊ ልጠፈጥፋ ትችላለች። ሜርሲ ሚዛ ስትጠፈጥፋ ምን አባሽ ቀርቶሽ ቤተሰቦችን እንደዛ ያደረግሽ ምን ልትሰሪ መጣች በማለት በጥፊ ስትጠፈጥፋት በጣም ተደናግራለች። እንዴ አብሬሽ እሰራለሁ እያስመሰልኩኝ ያልሽኝስ ስትላት እኔ ይሄንን ስልሽ እውነት መሰልሽ ቤተሰቦችን ምንም እንዳታደርጊብኝ ለመጠበቅ እንጂ ይሄን ያልኩሽ እንዴት በባለፈም ያሳሳትሽኝንም ትቻለሁኝ በማለት እንግዲህ ለአጸዴ በጥፊ ስትላት በዚህም የተነሳ አንቺ ይሄን ባሌ የምትይው ብላ መጀመሪያ ከሀብል ጋር ነበር የተጠፋጠፉት። ለዛ ዲቃላ ከምኑም የማይታወቅ ወፍ ዘራሽ ባለሽ ስትላት ምንም እንዳትይው ዝራም በማለት ባለቤቴም ብላ በጥፊ ስትደረግማል ነበር። እንግዲህ ሀብልም ተጨምራ ማለት ነው። በዚህም የተነሳ አጸደ መታ ስትጫጫህ ነበረ ማለት ነው። እንግዲህ ወደ ታች የሀብል እናት ወይም የሜርሲ እናት የሆነችው ሀና ወደ ቤት መታ ነበር ልጠይቃት
እሷን ልጠይቅ በመጣችም ጊዜ እንግዲህ ሀብል ከታች ነበረና ሰው እየመጣ ነው ድምጻችሁን አጥፋ እንዶ ትንሽ ጥያለች ለመውጣት ተጨነቀኝ። ምክንያቱም እዛ ቤት እንትና አክስት ነኝ ብላ ነው የተዋወቀችው። ይሄንን ሚስጥር ካወጣችብን ጉዳያችን ፈላ በማለት ልትል አስባለች። እናም በዚህ የተነሳ በሩን ዘግታ ወይኔ ወደ ምን ልግባ ወደ ምን ቀዳዳ ልደበቅ እያለች አጸደይ በጭንቀት ውስጥ ትገኛለች። በዚህም ሜርሲ ውጭ ከዚህ ቤት ብዬሻለሁ በማለት እያስፈራራቻት ብትገኝም ከቶሎ እንግዲህ ሀና መታ እንትናን ሜርሲን ለመጠየቅ ነበር የመጣችው። ነገር ግን በወሬ ስንትን ስትላት ግን ጤናውን ማወቅ አለበት አቶ እስክንድር ጤናቸውን ስትላይ አሁን እንኳን ከውጭ የሚመጣ ሐኪም ስላለ እሱ አሁን ላይ ሕክምና ሊያደርግለት ነው እያለች እስክንድር ሊያደርግለት ነው ስትላት እንግዲህ ማን ነው ብትል እንግዲህ የባለቤቷን ስም ስትጠራ በጣም ትደነግጣለች። እንዴ ማለት በማለት ነበር። እንዴ ምን አስደነገጠች ስትላት ዘካሪያስ ስትል እንዴ ዘካሪያስ ማለት ስትል ደነገጠች። እንዴ ለምን ደነገጥሽ ስትላት አይ ስም ተመሳስሎብኝ እንደሆነ በማለት አይ ከ20 ዓመት በላይ እዛ ያገለገለ ነው ብለዋል ስትል እንግዲህ ፌንት ልትሰራ ምንም አልቀራታና የልጅነቱ ጓደኛዋ እምን ላይ እንዳለ አሁን ላይ የማታውቀው መኖሩን እንጂ ስለሱ ያለበት ህይወት አታውቅም። እና በቃ አሁን በቃ እሷን ለመጠየቅ ነበር የመጣሁትና ልሄድ ስትላት ፊትሽ እኮ ጥሩ አይመስለኝም፣ በጣም እንትን ያልሽ የደነገጥሽ ይመስለኛል፣ ውሃ ላምጣልሽ ብትላት አብልም አይ በፍጹም አላስፈለገኝም ልሄድ ልጠይቃት በዙ እግር መንገደን መጥቼ ነው በማለት ነበረ ስትላት የነበረው። እናም የዲኤንኤውን ምርመራም ወደ ውጭ ልካለች ለጓደኛዋ። እንግዲህ ቀጥታ ስደውልላት ስልኩን ባለመስራቱ ሪከርድ አድርጋ የባለቤቷን ነገር ስትነግራት እንዴት ስትል እንግዲህ ስለሱ አዲስ ወሬ ሰማሁ ወደዚህ ሊመጣ ነው አሉ በማለት ስለሱ ስትናገር በጣም ትደነግጣለች። የዚህም ጊዜ በጣም እየተደናገጠኝ ነው። ቤቱ ግን ታምሷል። ወደነ ኩኩሻ ጋር ስንሄድ ኩኩሻ በጭንቀት ትገኛለች። ከድንገት እንግዲህ እዝራ ይመጣባቸዋል። አልመጣ ስትል የሆነ ልጅ ይጠራሻል ፍቅረኛሽ ነው መሰል በጣም ቆንጆና እያለች ማኤል ወሬኛ ናት። ይህን ስትላት እንግዲህ ማን ነው ምን አይነት ነው ስትላት ስሙ ቀይና ፂማም ነገር ስትል እዝራ እንዳይሆን በማለት ነበረ። አዎ ስሙን እንዳውም እዝራ ነው ያለኝ ስትል እንግዲህ ማነች ምንን የምትገባበት ቆጦ ጠፋት። እንዴ አክስቴ ተደናገጥሽ እኮ ትመስያለሽ ምን ሆነሽ ነው ብትላትም አይ አልተደናገጥኩም እሱማ ዝግቢ ሊገባ ነው ዝቤት በማለት እየሮጠች ዳ ሌላ ክላስ ትደበቃለች ማለት ነው። ማኤል ግራ በመጋባት ሁሉም በመደናገጥ ነው እና ቀጥታ ሲመጣ እንግዲህ እዝራ ማኤልም ሀብል እህቴ እኮ ናት በማለት ቆንጆ ጓደኛለሽ ሀብል እያለቻት እንዴ ስሟ ደግሞ ሀብል ነው እንዴ እንትን ሲል አዎ የእህቴ ስም እኮ ሀብል ነው። አይ እኔ ስለምወደው አዎ ነው የወስጨው ነው ሀብል የሚለውን ስም ራሴ ነኝ የሰየምኩት። ኩኩሻም ነው ይሄንን ሞድቸው ነው እንዴ በማለት እና ታዲያ አንቺ ቤተሰብ እኮ እንደሌለሽ ምናምን ነው የነገርሽኝ። አይ ከቅርብ ጊዜ በኋላ ቤተሰቦችን አግኝቼ ነው በማለት እንግዲህ ልትሸውደው ችላለች ማለት ነው። ነይሽ መኪና ውስጥ እሺ ውጭ ሆነን እናውራ በማለት እሱም ግራ ተጋብቶታል። ድንጋጤያቸውንም ሲያይ ቤቱንም ሲያይ በጣም ግራ ተገብቶታል። ምክንያቱም ቤተሰብ የለኝም ምንም እንትን የምለው ያለችው ነገር ስላለ በጣም ግራ ተጋብቶታል። ልነግረውም ብዙ ቀን ቀጥራው ቢሆንም ለመናገር አቅማታለች። መሌትም ሆነ ሁሉን ነገር በቃ በጣም ጥያቄ ውስጥ ገብታለች ማለት ነው ኩኩሻ። አሁን ላይ እንግዲህ እዝራ መኪና ውስጥ ጠርቶ በቃ ሲያናግራት እሷም መከዳ ነው ውጭ ይዘሽ እንድትሄጂ ነበረ ለሕክምና አንቺ ነሽ የምትቀርቢው ስላት አሁን ላይ ግን ጥሩ አይደለሁም አሁን ላይ የሚሄድ አይመስለኝም ቤተሰብ ስታገኝ ነው አትዛለኝ ሲላት አይ ለዛም ሳይሆን በቃ አላ አይደለ እኔ ባልሄድ ሌላ ሰው ብትፈልግ እያለችው ነው ያለችው ማለት ነው። እናም ይሄንን ስትለው እሺ በቃ እንደዛ ከሆነ ችግር የለም በቃ በማለት አንቺ ግን ለምንድን ነው እንደዚህ ሀብል የሆነው ተመቼ ጀምሮ ነው ስምሽ እያላት አይ እንግዲህ ስሙን ወስጄዋለሁ የሌላ ነገር ደግሞ ከወሰድኩኝ አእምሮዬና
ልቤና እንትኔ አእምሮዬ ሲስተካከል አንድ ላይ ሲሆን እመልሳለሁ ስትለው ግራ ተጋባ ማለት ነው። በዚህ የተነሳ እሱም እንዴ ምን ሆነሽ ነው ኩኩሻ የምትይ ሁሉ ግራ እያጋባኝ ነው እኮ የሆነ የተደበቀ ነገር እንዳለ ይሰማኛል ቢላትም አይ እንግዲህ በቃ ምንም አይደለ በቃ ልሄድ እያለች ቢጠራትም ወርዳ ትሄዳለች ማለት ነው። ኩኩሻ ማለት ነው። በዚህ ጊዜ እንግዲህ በጣም በጭንቀት ትገኛለች። ቀጥታ ወደ ቤት ሄዳ አይ አሁን እንኳን ሸጉጭ ምን ሊሰራ መጣ? እንግዲህማ አይፋታንም። ይሄ እዝራ ማለት አታውቂውም፣ በጣም ተንኮለኛ ነው እያለች የሆነ መጥፎ ስለሱ ስነግራት አይ እንግዲህ እንደሱ እንኳን አይመስለኝም ስትል ምን ነው ስለሱ ከሱ ጋር ግንኙነት አላችሁ እንዴ? ከሱ ጋር ፍቅር ነገር ጀምረሻል እንዴ ስትላት እንግዲህ ኩኩሻ በልክ ትይዝና አንቺ ባለትዳር ወንድ ላይ እንዴት ነው እኔ ባለትዳር እየሆነ እያወቅኩ ይዘው ምንኛ ክብሬን እንትን ብትይ ነው ብላ እንግዲህ አንገቷን ዘላ ሲጥ ታደርጋታለች ማለት ነው። የዚህ ጊዜ አንገቷን ስታንቃት ከድንገት ወይዘሮ ሀና ስትመጣ ምንድን ነው እንዴ ብላ ስትገላግላቸው በጣም በድንጋጤ ፈገግ ደንገጥ ትላለች ማለት ነው። አይ እዚህ እኮ አሳርራው በዚህ እየተነጋገርን ነው ስትላት በጣም ግራ ትጋባለች። እሷም በራሷ ጥያቄ በባለቤቷ ማለት ነው እንትን እያለች ትገኛለች ማለት ነው። እያሰበችው ድንጋጤ ውስጥ ስለሆነ በእነሱም እንትን አላለችም። እና በዚህ የተነሳ አሁን ላይ እንግዲህ ያለችበት ሁኔታ ማለት ነው እሷ ዛሬ እንዳውም ሰፕራይዝ አለ እያለ ምን ሆነች ነው ምናምን ስትላት እንዴ እንደውም እሷ ሆና ነው ውጤትሽ ቶሎ መጥቶ እንትን ብሎ አሁን ውጤት ይሄን ያክል ጊዜ እንትን ያለው ግን እኮ ጸባይሽ እየተቀየረ ነው እያለቻት ነበረ ሀናን ማለት ነው። እኔማ ምን እቀየራለሁ እሷ ናት እንጂ ምክንያቱም የወለድሻትን ልጅ አላምን ብለሽ የዲኤንኤ ምርመራ ይሄ እኮ በማንኛውም የሚደረግ ነው ምንም እንትን የሚል የለውም በማለት ነበረ። እንግዲህ ደግሞ እንድትጠራጠር ያረግሽኝ አንቺ ነሽ በማለት ይሄንን ያለቻት ነበር። አዎ በዚህም ተቀይማለች ኩኩሻ ወይም ሀብል ብላ ስትላት እንግዲህ እሷም ይሄንን በምትላት ሰዓት በጣም ትደናገጣለች ማለት ነው። እናም እንግዲህ ይሄንን እዝራ ለሀብል ይነግራታል። ሀብልም በጣም ትደነግጥና ይሄን እንደዚህ አለችኝ ሀብል ሆኗል ስሜ ብላ እንደዚህ ነገረች ብሎ ሚስጥሩን በሚነግራት ሰዓት እሷም እንግዲህ ተሰብስበው መጀመሪያ ባንድ ነበሩ መጀመሪያ ላይ ማለት ነው። አጸዴ እሷ ስትወጣላ ከቤት ልትወጣ ስትል አቶ እስክንድር ምን አባሽ ልትሰሪ ከዚህ ዘመናት በኋላ መጣች ብሎ ሊዛት እንዲህ ሲል አባዬ ሆዴ ብላ እንግዲህ ትወድቃለች ማለት ነው። ኩኩሻ ልጅ ብሎ እሷን ሲያቅፍ እሷ ወጣ ትሄዳለች አጸዴ ማለት ነው። እናም እንግዲህ አጸዴ ደበደቡኝ እንዲሆንኩኝ እያለች ለሀና ቤት መታ ትነግራታለች። ወንድሜ እንዲሃርኩኝ የእናቴ ልጅ እኔ አንድ ፍሬ እህቱ ያደራ ልጁ ነበርኩኝ እሱ ግን ከቤት ደብድቦ አስወጣኝ እያለች አስመስላ ታሪኳን እያለቀሰ ለሷ ስነግራት ሀናም ግራ በመጋባት በቃ ይዞች ታዲያ ቤት እኮ አለ ምንድነው እንግዳ ክላስ እዚህኛ ጋር ትኖሪያለች በማለት በጣም እንትን አንቺማ ጥሩ ሰው ነሽ እያለች እያስመሰለኝ ትገኛለች። ዛሬ እንደውም ትልቅ ሰርፕራይዝ አለ እራት እኔ ነኝ ዛሬ እንደውም የምጋብዛችሁ ዛሬ ራት ሰርቼ እንደውም ለይቅርታ እኔ ይቅርታ ጠይቄያችኋለሁ እኛ ይቅርታ ራት እኔ ነኝ የምሰራው በቃ ይቅርቤ ልጄ በማለት እንግዲህ ሀብልን ማነው ኩኩሻን ብላታለች ሀና ማለት ነው። እናም በመጨረሻ ሀና ይሄንን ስትላት እሺ በቃ ዛሬ ራት እኔ ነኝ የማዘጋጀው እንደውም እኮ ምግብሽ በጣም የሚጥመው በጣም ቆንጆ ምግብ ነው ይሄንማ ሙያሽን መስክራልሻለች ዘነቡ በማለት እንግዲህ አጸደይ ትነግራታለች ማለት ነው። አጸደም የውሸት ማስመሰሏን እያለቀሰች ስትናገር ነበርና በዚህ የተነሳ እንግዲህ አጸደይም ብላት መጨረሻ ላይ ምንድነው ያደረገችው ክላስ ሰጥታታለች መኝታ ክላስ እዛ ሄዳ ነበረ እንግዲህ ባንድ ሄደው እስኪ ዝም በይ ዛሬ እኮ ራት ግብዣው ማን ቢመጡ ጥሩ ነው እነዝራ ናቸው እዚህ የሚመጡ ስትላት ይሄማ
ይሄማ ፍጹም አይሆንም ብላ እንግዲህ ትደናቀጣለች ማለት ነው። አጸዴ አሁን በጭንቀት ውስጥ ይገኛሉ። ራቱም ተዘጋጅቶ እነሱም ክላስ ናቸው። አሁን እንግዶች ጋራ ሲወጡ እነ ኩኩሻ ምን ሊወጣቸው ነው? የዲኤንኤ ምርመራው ራሱ ሳይካሄድ እዚሁ እውነቱ ይወጣል ብዬ አስባለሁኝ። እንግዲህ በጣም ተዋርደዋል። ወይም ምሳው አንቀርብም እዚሁ እንበላለን ብለው እንግዲህ ፊት አንቀርብም ብለው ወይ ይደበቃሉ ብዬ አስባለሁ። ነይ ተዋወቂ ብለው እንግዲህ ወይ እሷን ይወስዷት ይሆናል። እናቴ ናት ብላ ልትሸውር ትችላለች። ግን ደግሞ አሁን በጣም ከባድ ነው። አሁን ሀብልም ከመጣች ትልቅ ጸብ ነው የሚፈጠረው። ምክንያቱም ዘነቡ የአቶ እስክንድር ባለቤት ናት። እንዲሁ ምን ትላለች ሀና ማለት ነው። በጣም ከባድ ነገር ነው ማለት ነው። ለነበረን ቆይታ እናመሰግናለን። ውሸቶቹ ይጋለጣሉ፣ መጋለጫቸው ደርሷል ማለት ነው።